ትናንትና ድካሙ ይሁን ምን ይሁን አላውቅም፣ ጽቤ ያወራችኝ አይደለም እና ከምን አንፃር እንደሆነ አልገባኝም። ግን ስልክም ስደውልላት እያነሳችልኝ ስላልሆነ እና እስኪ ዛሬ እንግዲህ የሚጠበቅብኝን አግኝቼ ደግሞ ትንሽ አውርቻት ምናምን ትንሽ ሪፍሬሽ ታርግ ብዬ እስኪ እንግዲህ ዛሬ ያው ታውቃላችሁ በምግብ አትደራደርም። ትናንትና ከዛ ሁሉ ጌም በኋላ እንግዲህ ያበደ ምግብ ነው የጋበዝኳት። ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ ኮራሁብሽ እንደሚባለው አዲስ ነገር አይደለም። ግን ለእኔ እናንተ ከዚህ በኋላ አብረን መቀጠል አንችልም። አንተ አብረን መሆን አንችልም። እንዴት? ምንድን ያገኘሽ? ስሚ ወይ ምን ሆነሽ ነው? ሰላም እንዴት ናችሁ? የኛ ውድ ቤተሰቦች ተወዳጅ ቤተሰቦቻችን ደህና ናችሁ? እንዴት ናችሁ? እኛ በጣም 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 ደህና ነን። ያው ትናንትና እንግዲህ እንዳያችሁት በጣም ደስተኛ ነበርኩኝ። ያው ከድካሙ ውጪ በጣም የሚገርም ቀን ነበር ያሳለፍነው እኔና ሲኞሪታ። በጣም ደስ የሚል ጊዜ ነበር ያሳለፍነው። ማለት እኔ ራሱ ከዚህ በፊት ሞክሬው አላውቅም ያንን ጨዋታ፣ ያንን ጌም ያላያችሁ ገብታችሁት ያንን ጌም እኔ ሞክሬው አላውቅምና ሜቢ እሷ ትፈራለች ብዬ ነው። እኔ ወንድ ልጅ ነኝ አልፈራም ብዬ ሂጄ በጣም በጣም ነው የሚያስፈራውና እንደዚህ አይነት ነገር ጭራሽ ኤክስፒሪየንስ ማድረግ ራሱ ከባድ ነው። እኔ እንደ ቀላል ነበር የማስበው። ማለት እንደዚህ አይነት ጌሞችን ምናምን ውጪ ሳይ ይሄ እንዲያውም ትንሹ ነው ካየኋቸው ማለት ነውና ግን በጣም እንትን ነው፣ በጣም ትንሹ ነው ግን ያስፈራል። በጣም ነው የሚያስፈራውና ትልቁ ላይ በሆን እንዴት ነው የምሆነው ብዬ የሌለ ፈርቼ ነበርና በጣም አሪፍ ጊዜ ነው ያሳለፍነው ከሲኞሪታ ጋር። በጣም ደስ የሚሉ ጌሞችን ተጫውተናል ምናምን አሪፍ ጊዜ ነው ያሳለፍነው እና በጣም ደስ የሚል ጊዜ ያሳልፈናል። እና ዛሬ ቤተሰቦች ትናንትና ድካሙ ይሁን ምን ይሁን አላውቅም፣ ጽቤ ያወራችኝ አይደለም እና ከምን አንፃር እንደሆነ አልገባኝም። ግን ስልክም ስደውልላት እያነሳችልኝ ስላልሆነ እስኪ ሜቢ እንግዲህ ጌሙ እንደዛ መሆኑ አስከፍቷት ከሆነ እንደዛ ወደ ላይ ወረታች ሲያረጋት እንግዲህ አስደብሯት ከሆነ ከድምጿ እንግዲህ የሚደብር ነገር ነው ትንሽ የሰማሁትና ምን ሆነ እንደሆነ አላወኩም። እኔ እንጃ ምን እንደሆነችና እስኪ ዛሬ ጠርቼ እናንተ ፊት አገኛታለሁ፣ ያለውን ነገር አብረን እናያለን። እስኪ ጠይቃታለሁ እና ትናንትና ግን ስንለያይ በጣም ደስ ብሏት ነበረ። በጣም ደስ እንዳላት ነበር የነገረችኝ ምናምን እና ማታም ሸኝቻት ስትገባም በጣም ደስ የሚል ጊዜ እንዳሳለፈች ነግራኝ ነበርና አይ ቲንክ ምን እንደተፈጠረ አላውቅም። ያው ፐርሰናል ጉዳይም ሊሆን ይችላል፣ አይ ዶንት ኖ። ግን ትንሽ ደብሯት ምናምን ነው ዛሬ ያወራችኝና እስኪ ዛሬ እንግዲህ የሚጠበቅብኝን አግኝቼ ደግሞ ትንሽ አውርቻት ምናምን ትንሽ ሪፍሬሽ ታርግ ብዬ እስኪ እንግዲህ ዛሬ ያው ታውቃላችሁ በምግብ አትደራደርም። ትናንትና ከዛ ሁሉ ጌም በኋላ እንግዲህ ያበደ ምግብ ነው የጋበዝኳት። ዛሬም እንግዲህ እስኪ ልጥራትና የሷ ደካማ ጎን እንግዲህ ምግብ ነው እና በጣም ታውቃላችሁ ይሄንንና እስኪ ዛሬ ምግብ መጋብዛታለሁ። የሆነ ቦታ ይዣት ለመሄድ አስቤያለሁ። ብቻ በቃ እንዳይደብራት ማድረግ ነው የኔ ስራ የሚሆነው ማለት ነውና ቤተሰቦች እስኪ ደውዬላታለሁ። ያው አሁን እናንተ ፊት ሆኜ ብደውላት ደስ ይለኝ ነበር፣ ግን ያው ስለደበራት ብዙ ማውራት እንትን ስላላለች ዝም ብለሽ ነይ ነው ያልኳት። እስኪ ትምጣና ላውራት በደንብ አድርጌ ዘና ፈታ ላረጋታለሁ። እስኪ ቤተሰቦች እንጠብቃት። መላለስኩሽ ጥፋተኛ ነኝ ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ። ዛሬ ቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣው ወደድኩሽ ልልሽ ልነግርሽ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ ኮራሁብሽ አንቺ ቆንጆ ምሽ የሆነ ቀላ ነገር ብሎብኛል። አየሩ ንፋሱ ምናምን ደህና ነሽ?
ታንክ አለ ካንተ ድምጽሽ ራሱ ተዘግቷል። ከቤተሰቦች ጋር ነን። ሰላም ቤተሰቦች እንዴት ናችሁ? ደህና ነን። ረሳሁት እኔ አሁን ሰላም ትያቸዋለሽ ብዬ ረሳሁት። አንቺ ሳይሽ አዎ እኮ ካሜራማን ሳይ ቤተሰቦች እንዳሉ ገባኝ። እና ደህና ነህ? ምን ሆነሽ ነው? ምን ሆነሽ ነው? እንደዚህ ድምጽሽ ቀየር ብሏል፣ ፊትሽ ተቆርቆሮ ብሏል እና የደበረሽ ትመስያለሽ። ምንም አልሆንኩም። በሰላም ደህና ነህ? አለሽ። ትናንትና አስደበርኩሽ እንዴ? ሶሪ በጣም። ኧረ ለምን? ሜቢ ጌም ምናምን አስጨንቆሽ ከሆነ ኧረ አልደበረኝም። ኧረ ትናንትና ስህተት ሰርቻለሁ ማለት ነው። እንዴ ማለት እንግዲህ ምንም የሆንሽው ነገር የለም። በእኔ ምክንያት ነው ወይስ በምንድን ነው እንደዚህ የሆንሽው? ጨዋታ ልታዝናናኝ ይችላል። እንዴት ይደብረኛል? በምን ይደብራል? አይ ሜቢ ማታውቂውን ጨዋታ ማጫወት ምናምን አስከፍቶሽ ከሆነ ኧረ አላስደበረኝም። ኧረ ተይ። አሁን እኮ ከቤተሰቦች ጋር እያወራሁኝ ትናንትና አስደብሬያታለሁ መሰለኝ። ድምፅሽም ልክ አልነበረም ሲደውልልሽ ምናምን እና አስደብሬያታለሁ መሰለኝ ምናምን እና አምጥቼ ዛሬ ትንሽ ፈታ ላድርጋት እያልኩ ነው እና የት እንሂድ የሆነ ቦታ ወስጄ ፈታ ላድርግሽ እንብላ እንጠጣ ምናምን። ዛሬ ቅዳሜ ነው የትም መሄድ አልፈልግም። የትም መሄድ አልፈልግም ማለት የትም አልሄድም። መዝናናት ምናምን አልፈልግም። ከቤተሰቦች ጋር መሆኑ ጥሩ ነው። በነገራችን ላይ ማለት ምንድን ነው ከቤተሰቦች ጋር መሆን ምን ያገናኛል? ከቤተሰቦች ጋር መሆን እኮ ምንም አያገናኘውም። ማለት ዛሬ እንደተለመደው እንግዲህ ፍቅራችንን በደንብ እናሳያቸዋለን። እንደገና ትንሽም ደብሮሻል። ኧረ ምን ሆነሽ ነው አንቺ ልጅ? ተቆርቁር ብለሻል እኮ ምንድን ነው እሱ? የሆነ የምነግርህ ነገር አለና ምንድን ነው ማለት ምንድን ነው የምትነግሪኝ? የተፈጠረ አዲስ ነገር አለ? አዲስ ነገር ነው የሚባለው? አዲስ ነገር አይደለም ግን ለእኔ እናንተ ከዚህ በኋላ አብረን መቀጠል አንችልም። አንተ አብረን መሆን አንችልም። እንዴት ማለት በቃ አብረን እንደ በፊቱ መሆን አንችልም ከዚህ በኋላ። ለምንድን ነው ማነው ነው እንዴ? ምን ማለት ነው? ምን ተፈጥሮ አዲስ ነገር የተፈጠረ ነገር አለ? ሲኞሪታ ምንድን ነው ያገኘሽ? ስሚ ወይ ምን ሆነሽ ነው? በቃ አንድ ላይ መቀጠል አንችልም ከዚህ በኋላ አልኩህ እኮ። ለምንድን ነው መቀጠል የማንችለው እንዴ? አብረን መቀጠል አንችልም ሱራ። በቃ አብረን መቀጠል ስለማንችል አብረን መቀጠል አንችልም። ምን ማለት ነው አብረን መቀጠል አንችልም ማለት እንዴ? ሲኞሪታ ምን ሆነሽ ነው? ቆይ ስሚ ምን ሆነሽ ነው? ለምንድን ነው እኔስ የምታስጨንቅኝ እንዴ? ምንድን ነው በአንድ ቀን እንደዚህ ነሽ የመጣሽው? ለምንድን ነው? በቃ እሺ እኔ እናንተ አብረን መቀጠል አንችልም። ለምን ማትረዳኝ? ማለት በቃ ከዚህ በኋላ አንድ ላይ መቀጠል አንችልም ሱራ። ምን ማለት ነው አብረን መቀጠል አንችልም ማለት? ምን ማለት ነው? ያለ ምን ሆነሽ ነው እንደዚህ የምታለቅሽው እንዴ? የሆንሽው ነገር አለ? አብረን መቀጠል አንችልም። እኔ እሺ ለአንተ ስሜት የለኝም። ለአንተ ስሜት የለኝም። ስለዚህ መቀጠል አንችልም ከዚህ በኋላ። ቀይ አስመሰልኩ ነበር እንጂ ምንም አይነት ስሜት የለኝም ለአንተ። ከዚህ በላይ መቀጠል አልችልም።
ምንድነው ያስመስልክ ነበር ማለት ስላስጨነቀኝ ነው መጥቼ ማለት መገናኘት አንችልም በቃ ማለት ላገኘ አልችልም ከዚህ በኋላ ላገኘህም አልፈልግም ምንድነው ሾ እንዴ አንቺ ልጅ ዛሬ ምን ሆነሽ ይመጣሽ ይኸውልህ ከቻልክ ስሜት የለኝም ማለት ነው እንዴ አታገኘኝ ከዚህ በኋላ ከቻልክ አታገኘኝ ልታገኘኝ እንዳትሞክር በአካል ለመገናኘት እንዳታስብ ከዚህ በኋላ እኔ እናንተ እንደዚህ ቁጭ ብለን ማውራት አንችልም በጣም ይቅርታ ቤተሰቦች በቃ ማውራት አንችልም መገናኘት አንችልም ስለዚህ ከመሬት ተነስተሽ ምንም ምክንያት ሳይኖርሽ ለምን ነው እንደዚህ የምትይው እንዴ ምን አደረኩሽ ምንም አላደረከኝም ግን አልኩ አንተ ምንም አላደረከኝም ጥፋቱ የኔ ነው እኔ መቀጠል አልችልም ላገኝ አልፈልግም በአካል ላገኝ አልፈልግም ምክንያቱም ደግሞ ስሜት የለኝም ላንተ ስለዚህ አብረን መቀጠል አንችል ስሜት ከሌለ ሰው ጋር በአካል መገናኘት ምን ያደርግላል ተገናኝቶ እንደዚህ ማሳለፍ ምን ያደርግላል በቃ አልችልም ያው ከዚህ በላይ መጓዝ ስለማልችል ቆይ ምን ሆነሽ ነው ለምንድን እንደዚህ ግብዳ የምታረጊብኝ ቆይ ነገሩ ለሰማኝ አሁን አንድ ነገር ብቻ አድርግልኝ ከዚህ በኋላ እኔ እናንተ በአካል መገናኘት አንችልም ልታወራኝ አትሞክር ከዚህ በኋላ መቀጠል አንችልም በጣም ይቅርታ ቤተሰቦች ከዚህ በኋላ አንድ ላይ መቀጠል አንችልም በቃ አሁን ለአንዴና ለመጨረሻ ጊዜ ነው ተገናኝተን የምናወራው በእናትና ልታገኘኝ አትሞክር ከዚህ በኋላ ነኝ በተለይ እንደዚህ አግኝተኝ ለማውራት እንዳትሞክር ይሄ የመጨረሻችን ምን እየሆንሽ ነው ቆይ እንዴ ዛሬ ምንድነው አውነሽ የመጣሽው ምንድነው የሆንሽው እንደዚህ ስሜት የለኝም ምናምን ውስጥ ለምንድነው እንደምትገቢው እንዴ እስከዛሬ የነበረው ነገር ውሸት ነው ማለት ነው እባክሽን እኔ ምንም ያደረኩት ነገር የለማ ለምን እንደዚህ እንደሆነ ታዲያ የምትፈልጊው ምንም አላደረኩም ምንም ማድረግ ነው ደስተኛ ነኝ አሁን ባለውበት ጊዜ ለምንድን ነው ደስታችንን የሚረብሽ ነገር የምትይኝ በቃ እኔ ውስጤ ማዘን አይፈልግም ከዚህ በኋላ ደስተኛ መሆን ነው የምፈልገው ለምን እንደዛ የምትይኝ በቃ እኔ የነገርኩህን መቀበላችንም ተቀበለኝ ሰው ስሜት ከሌለው መቀጠል አይችልም ማለት ስለዚህ እሺ ስሜት የለኝም ብላንተ በቃ እኔ ዝም ብዬ ነው እያስመሰልኩኝ ነበር እስካሁን የነበረው ቤተሰቦች ይቅርታ እያስመሰልኩኝ ነበር ሰው መቀጠል አንችልም በቃ ስለዚህ መቀጠል ካልቻለ ደግሞ ማለት ምን ማለት በቃ ስሜት የለኝም እኔ ላንተ ስለዚህ ከዚህ በላይ መቀጠል አንችልም ምን ማለት ነው እያስመሰልኩ ማለት ስሜት የለኝም ማለት ምን ማለት ነው ማስመሰል በዚህ ልክ ማስመሰል እንዴት ይቻላል እንዴ ዝም ብለሽማ እያስመሰልሽ ቢሆን እንደዚህ እኮ አታለቅሽም ምን ሆነሽ ነው ንገሪኝ የተፈጠረ ነገር ካለ ንገሪኝ በቃ ንገሪኝ ምንም የተፈጠረ ነገር የለም በቃ በእናትህ እሺ ስሜት ከሌለው ሰው ጋር መቀጠል ፈልጋለህ ስሜት ከሌለው ሰው ጋር እንደዚህ ተገናኝቶ ማውራት ምንም ጥቅም የለውም ማለት ስለዚህ እኔ ስሜት የለኝም ስለዚህ ከዚህ በላይ መቀጠል የለብንም እኔ ስሜት ከሌለኝ ፍቅር ደግሞ በአንድ ሰው ፍቅር ብቻ መቆም የሚችል ነገር አይደለም ከሁለታችንም ሆኖ ነው መቀጠል ያለበት አይደል እኔ ደግሞ እዛ ነገር ላይ አይደለሁም አሁን በቃ ስለዚህ ይኸውልህ እባክህ ተረዳኝና ያለውን ነገር ለማቆም ሞክር በአካል ለማግኘት ሞክር ከዚህ በኋላ እና ከቤተሰቦች ጋር መሆን ጥሩ ነው ያልኩ ለዛ ነው በቃ ከዚህ በላይ መቀጠል አንችልም ዝም ብለሽ ወሰንሽ ውሳኔ ከሆነ ማለት ነው በስነ ስርዓት አስቢበት ቁጭ ብለሽ ምናምን እናስብበትና ምንም ማሰብ የምችልበት ሁኔታ ማሰብ የምችልበት ነገር አይደለም በቃ ከዚህ በላይ መቀጠል አልችልም በቃ ስሜት የለኝም እሺ ይሄ በቂ ምክንያት ነው አይደል ስለዚህ ከዚህ በላይ መቀጠል አልችልም እና አሁንም በጣም እየደወልክልኝ ስለሆነ መናገር ግዴታ አለብኝ ብዬ እንዳስብ ስላደረከኝ ነው መጥቼ አወራውልህ የነገርኩ እና እባክህ በአካል ልታገኘኝ አትሞክር በቃ ልታወራኝ በአካል ለመገናኘት እንዳትሞክር በአካል ከኔ ጋር ለመገናኘት እንዳትሞክር አሁንም ደጋግሜ ነው ድምሽ ነው ቆይ ነይት በይና እናግሪ በቃ ከዚህ በላይ አንቆይ ልሂድ እኮ ታዲያ ምንድነው ዝም ብለሽ ከመሬት ተነስተሽ እንደዚህ ትያለሽ እንዴ መቆየቴ ለውጥ ስለማያመጣ ብሌት ነው የሚሻለው እኮ መቆየቴ ምን ነው እንዴ ዝም ብለሽ ከመሬት ተነስተሽ እንደዚህ ትያለሽ እንዴ ትናንትና አሪፍ ጊዜ አዎ አሪፍ ነው እና ምን ነው እውነት እስከዛሬ ላደረከው ነገር በጣም ነው የማመሰግነው በጣም 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 ጥሩ ወንድ ነህ ግን ከዚህ በላይ ደግሞ መቀጠል አልችልም እኔንም ተረዳኝ በቃ ከዚህ በላይ መቀጠል አልችልም ሱራ በእናትህ በቃ ከዚህ በላይ መቀጠል አልችልም እሺ ይቅርታ በቃ እሺ ስሜት ስለሌለኝ እኔ ከዚህ በላይ መጓዝ አንችልም ገባ ለዛ ነው ተረዳኝና እኔን ተወኝ በቃ እሺ ስሜት ስለሌለኝ ማለት ነው እኔ እኮ አልገባኝም እንዴ
እኔ ዱብዳን ያረግሽብኝ ይሄን ነገር አውቃለሁ። ዱብዳ ነው ግን ደግሞ እሺ በቃ እሺ፣ እዚህ ጋር መቆም አለበት። መቆም ስላለበት መቆም አለበት። ለምንድን ነው የሚቆመው እንዴ? ቀልድ ነው እንደ ጀመረው ነው እንጂ ቀልድ ነው እያልኩ አይደለም። ብዙ ነገር አሳልፈናል አውቃለሁ። ግን በቃ ምሽ መቀጠል ያለበት ነገር አይደለም፣ መቆም አለበት። እቺ ልቀቀኝና ልሂድ በእናትሽ። ከዚህ በላይ አንቆም ማለት እንዳታገኘኝ፣ አንገናኝ በቃ ከዚህ በኋላ ማለት ነው። እሺ እንዴ ለእንጃና ምን ሆነሽ ነው እናት? ማለት በቃ በጣም ጨክኜ ደፍሬ ነው ለመናገር የመጣሁትና አልችልም ከዚህ በላይ በቃ እሺ። ምንም አጥፍታ አይደለም አንድ ነገር ወቅ ምንም አላደረክም፣ ምንም አላጠፋህም፣ ምንም አላደረክም። ግን በቃ ከዚህ በላይ መቀጠል አልችልም። በእናትህ እኔንም ተረዳኝ። ብትችል በቃ አታገኘኝ እኮ እኔ ያልኩህን ነገር አድርግልኝ። ቢያንስ እኔ ያልኩህን ነገር ለማድረግ ነው። ይህች አጋጣሚ አንድ አገናኝታን የፍቅርን ሸማ ደርባ ጎናጽፋን ሆኖም ሳናስበው ጊዜው በመሆኑ በቃ ተለያየን። መሪነው ሐዘን ሲፈራረቁብን ሐዘን ከደስታ ያ ያለፈው ጊዜ በሳቅ በጫውታ የሰራነው ሁሉ ሲቀር በትዝታ ምን ይሰማን ይሆን የማታ የማታ ወጣቷ ዘንጣፋ